ሰላም ወንድሜ እንኳን ወደ ቻናላችን በደህና መጣ። ዛሬ የምንነጋገረው ስለ አንድ በጣም ወሳኝና ብዙ ጊዜ ልብን ስለሚሰብር ጉዳይ ነው። ሁሉም ነገር ደህና ይመስላል፣ ነገር ግን የሆነ ነገር ልክ እንዳልሆነ ይሰማሃል። ድሮ የነበረው ሞቅታ፣ ድሮ የነበረው ጉጉት ቀስ በቀስ እየከሰመ የመጣ ይመስላል። በውስጥህ ምን ተፈጠረ፣ ምን አጠፋው የሚሉ ጥያቄዎች ማስተጋባት ጀምረዋል። ይህ ስሜት አጋጥሞ ያውቃል? አንዲት ሴት ላንተ የነበራት መሳሳብና ፍላጎት ልክ እንደ ሙሉ ጨረቃ ቀስ በቀስ እየጎደለ ሲሄድ የሚሰማው ያ ቀዝቃዛ ስሜት በጣም ያማል አይደል? ብዙ ወንዶች ይህንን ለውጥ የሚያስተውሉት ነገሮች ካለቁና ግንኙነቱ ሊስተካከል በማይችልበት ደረጃ ላይ ከደረሰ በኋላ ነው። ግን ዛሬ ያንን እናስተካክላለን። በዚህ ቪዲዮ አንዲት ሴት ላንተ ያላት መሳሳብ ወይም ቅርበት እየቀነሰ መምጣቱን የሚያሳዩ 5 የማስጠንቀቂያ ምልክቶችን በጥልቀት እንመረምራለን። እነዚህን ዝም ብለን አንዘረዝራቸውም። ከእያንዳንዱ ምልክት በስተጀርባ ያለውን ስነልቦናዊና ሳይንሳዊ ምክንያት እንመለከታለን። ለምን እንዲህ እንደምታደርግ በአእምሮዋ ውስጥ ምን እየተከናወነ እንዳለ እንረዳለን እና እስከመጨረሻው አብራችሁኝ እንድትቆዩ ፈልጋለሁ። ምክንያቱም ምልክት ቁጥር 1 ከሁሉም የበለጠ ረቂቅና ብዙ ጊዜ ወንዶች እስከመጨረሻው የማይረዱት ነገር ግን ከሁሉም የበለጠ አደገኛው ነው። ይህንን ከተረዳህ ግንኙነትን በተለየ መነጽር ማየት ትጀምራለህ። ምልክት ቁጥር 5 ግንኙነታችሁ ከደስታ ወደ ተግባር ሲቀየር። አምስተኛውና በቀላሉ ልንለየው የምንችለው ምልክት የግንኙነታችሁ መሰረት የሆነው ነገር መለወጡ ነው። መግባባት። ድሮ ብዙ ሰዓታትን ሳታውቁት በስልክ ታወሩ ነበር። ደህና አደር፣ እንዴት አደርሽ የሚሉ መልእክቶች ቀኑን ሙሉ እንደ ጅረት ይፈሱ ነበር። ስለምንም ነገር ልታወሩ ትችሉ ነበር። ስለ ህልማችሁ፣ ስለ ፍርሃታችሁ ወይም በመንገድ ላይ ስላያችሁት አስቂ ነገር። እያንዳንዱ ግንኙነት እሷን የበለጠ ለማወቅና ካንተ ጋር ለማስተሳሰር እድል ነበር። አሁን ግን ነገሮች ተለዋውጠዋል። ስልክ ስትደውልላት ቢዚ ነኝ በኋላ እናውራ ልትል ትችላለች። መልእክት ስትልክላት ከሰዓታት በኋላ በአንድ ቃል ምላሽ ትሰጣለች። አዎ ጥሩ የሚሉ ምላሾችን። ጥያቄዎችን አትጠይቅም። ቀንሽ እንዴት ነበር ብለህ ስትጠይቃት ደህና ብላ ትዘጋዋለች። ያንተስ ብላ መልሳ አትጠይቅም። ግንኙነቱ ከስሜታዊ ትስስር ወደ ሎጂስቲክስ ተቀይሯል። አብራችሁ እየኖራችሁ ቢሆንም እንኳን እራት እንብላ፣ ልጆቹን ማን ነው ከትምህርት ቤት የሚያመጣው፣ ይሄንን ከፍለሃል በሚሉ ተግባር ተኮር ንግግሮች ብቻ ተወስኗል። ታዲያ ከዚህ በስተጀርባ ያለው ሳይንስና ስነልቦና ምንድነው? ይህንን ለመረዳት የስነልቦና ባለሙያው ጆን ጎትማን የስሜት ጥያቄዎች ብሎ የሚጠራውን ጽንሰ ሐሳብ እንመልከት። የስሜት ጥያቄዎች ማለት አንድ ሰው ለትስስር፣ ለትኩረት ወይም ደግሞ ለተቀባይነት የሚያቀርበው ጥያቄ ነው። ዛሬ የሆነውን ነገር ታውቃለህ ስትልህ የምትፈልገው መረጃውን ብቻ አይደለም። የምትፈልገው ያንተን ትኩረትና መተሳሰር ነው። ቅርበትና መሳሳብ ሲኖር ለነዚህ ጥያቄዎች በጉጉት ምላሽ እንሰጣለን። መሳሳብ ሲቀንስ ግን እነዚህ ጥያቄዎች እንደ ሸክም መታየት ይጀምራሉ። እሷ ላንተ የምታቀርባቸውን ጥያቄዎች ታቆማለች። አንተ ለምታቀርባቸውም ጥያቄዎች ጀርባዋን ትሰጣለች። በተጨማሪም በኒውሮሳይንስ ደረጃ መሳሳብ ሲኖር አእምሮአችን ዶፓሚንና ኦክሲቶሲን የተባሉ ኬሚካሎችን ያመነጫል። ዶፓሚን ከሽልማትና ከጉጉት ጋር የተያያዘ ሲሆን ካንተ ጋር ስታወራ ደስታ እንዲሰማት ያደርጋል። ኦክሲቶሲን ደግሞ የፍቅር ሆርሞን በመባል ይታወቃል። ትስስርንና መቀራረብን ይፈጥራል። መሳሳቧ ሲቀንስ አእምሮዋ ካንተ ጋር የምታደርገውን ግንኙነት እንደ ሽልማት ማየቱን ያቆማል። ስለዚህ የዶፓሚን መጠን ይቀንሳል። እናም ለመነጋገር ያለው ጉጉት ይጠፋል። የኦክሲቶሲን መጠን ሲቀንስ ደግሞ የስሜት መቀራረቡ ይጠፋና ንግግሩ ባዶና ተግባር ተኮር ብቻ ይሆናል። ለምሳሌ ድሮ ስለ ስራ ስትነግራት በጣም ጥሩ፣ ቀጥሎ ምን ለማድረግ አሰብክ እያለች በጉጉት ትጠይቅህ ነበር። አሁን ግን ያንን ስትነግራት ስልኳን እየነካካች እሺ ጥሩ ነው ልትል ትችላለች። እናም ልዩነቱ የመረጃ ልውውጡ ላይ ሳይሆን ከበስተጀርባ ባለው የስሜት ፍሰት ላይ ነው። ምልክት ቁጥር 4 አካላዊ ንክኪና መቀራረብ ሲጠፋ። አራተኛው ምልክት በቃላት ሊገለጽ የማይችል ነገር ግን በኃይል የሚሰማን ነገር ነው። የአካላዊ ንክኪ መጥፋት። መሳሳብ ሲኖር ንክኪ ተፈጥሯዊና በደመ ነፍስ የሚመጣ ነገር ነው። እጅህን መያዝ፣ ፊልም ስታዩ ትከሻ ላይ መደገፍ፣ ስትተላለፉ ጀርባህን መታ ማድረግ፣ ድንገተኛ መሳም።
እነዚህ ሁሉ ትናንሽ ነገሮች ትልቅ ትርጉም አላቸው። ካንተ ጋር መቀራረብ እፈልጋለሁ፣ ደህንነት ይሰማኛል፣ እወድሃለሁ የሚሉ መልእክቶችን ያለ ቃላት የሚያስተላልፉ ናቸው። መሳሳብ ሲቀንስ ግን ይህ ሁሉ ይጠፋል። በመካከላችሁ የማይታይ ግድግዳ የተገነባ ይመስላል። ሶፋ ላይ ስትቀመጡ በመካከላችሁ ርቀት ትጠብቃለች። እጅህን ዘርግተ ልትይዛት ስትሞክር ቀስ ብላ እጇን ታሸሻለች ወይም ደግሞ ለመያዝ እንዳይመች ታደርጋለች። ማቀፍ እንኳን ሜካኒካልና ፈጣን ይሆናል። ልባችሁ የሚተሳሰርበት ሳይሆን ዝም ብሎ መደረግ ስላለበት ብቻ የሚደረግ ነገር ይመስላል። የወሲብ ህይወታችሁም ሊቀንስ ወይም ደግሞ ሙሉ በሙሉ ሊጠፋ ይችላል። ቢኖራችሁም እንኳን ስሜታዊነት የጎደለውና በግዴታ የሚደረግ ሊመስል ይችላል። እናስ ከበስተጀርባ ያለው ሳይንስና ስነልቦና ምንድነው? እዚህ ላይ ቅድም የጠቀስነው ኦክሲቶሲን ትልቅ ሚና ይጫወታል። ኦክሲቶሲን የሚመነጨው በመተቃቀፍ በመሳሳምና በሌሎች አካላዊ ንክኪዎች ጊዜ ነው። ይህ ሆርሞን የመተማመንና የመተሳሰር ስሜትን ያጠናክራል። ይህ ማለት ንክኪ የፍቅር ውጤት ብቻ ሳይሆን የፍቅር መንስኤም ነው። እንደ አንድ አዎንታዊ ዑደት ነው። ስትነካት ኦክሲቶሲን ይመነጫል፣ ትስስራችሁ ይጠናከራል። ይህም የበለጠ እንድትነካካህ ያደርጋል። መሳሳቧ ሲቀንስ ግን ይህ ዑደት ይሰበራል። ላንተ ያላት ስሜት ሲቀዘቅዝ አእምሮዋና ሰውነቷ ከሷ ጋር መቀራረብን እንደ አስደሳች ነገር ማየቱን ያቆማል። ስለዚህ ንክኪን ማስወገድ ትጀምራለች። ጥናቶች እንደሚያሳዩት ሰዎች ስሜታዊ ርቀት ሲሰማቸው አካላዊ ርቀትን ይጠብቃሉ። በዚህም ሳታውቀው በአካል በመራቅ ስሜታዊ ርቀቷን እየገለጸች ነው። ለምሳሌ ድሮ መንገድ ላይ ስትሄዱ እጇን በፍቅር ይዘህ ትጓዝ ነበር። አሁን ግን አብራችሁ ስትሄዱ እጆቿን ኪሷ ውስጥ ትከታለች ወይም ደግሞ ቦርሷን በሁለታችሁ መካከል ታደርጋለች። ይህ ትንሽ የሚመስል ነገር ግን እኔ በራሴም ዓለም አለኝ፣ አንተ በራስህ ዓለም ላይ ነህ የሚል ትልቅ መልእክት ያስተላልፋል። ምልክት ቁጥር 3 ስለ ወደፊቱ ጊዜ አብራችሁ ማውራት ስታቆም። ይህ በጣም አደገኛ ከሆኑ ምልክቶች አንዱ ነው። አንዲት ሴት ካንተ ጋር የወደፊት ህይወቷን ስታይ ስለዚያ የወደፊት ህይወት ማውራት ያስደስታታል። በጋ ላይ እኮ እዚህ ቦታ ሄደን ብናሳልፍ፣ ልጆች ሲኖሩን እንደዚህ እናደርጋለን፣ አንድ ቀን የራሳችንን ቤት ስንገዛ የሚሉ ንግግሮች የግንኙነቱን ጤናማነት ያሳያሉ። እነዚህ ንግግሮች እኛ የሚለውን ጽንሰ ሐሳብ ያጠናክራሉ። እናንተ ሁለት የተለያዩ ግለሰቦች ብቻ ሳትሆኑ አንድ የጋራ መንገድ ላይ የምትጓዙ ቡድን እንደሆናችሁ ያሳያል። መሳሳቧ ሲቀንስ ግን ይህ ሁሉ ይቆማል። ስለ ወደፊቱ ስታወራ አንተን ከቅዶቿ ውስጥ ታወጣለች። እኔ የሚለውን ቃል በብዛት መጠቀም ትጀምራለች። በሚቀጥለው ዓመት ማስተርስ መጀመር እፈልጋለሁ፣ እኔ ወደ ሌላ ሀገር መሄድ እፈልጋለሁ ወይም አስባለሁ፣ እኔ ይህንና ያንን አደርጋለሁ ከማለት ውጪ አንተን በቅዷ ውስጥ አታካትትም። ስለ የጋራ እቅድ ስትጀምር ርዕሱን ትቀይራለች ወይም ግልጽ ያልሆነ መልስ ትሰጣለች። የጋራ ህልሞች ይጠወልጋሉ። እናስ ከበስተጀርባው ያለው ሳይንስና ስነልቦና ምንድነው ካልክ፣ በስነልቦና ይህ የጋራ እውነታ ወይም ሼርድ ሪያሊቲ እና የወደፊት አቅጣጫ ወይም ፊውቸር ኦሪየንቴሽን ጽንሰ ሐሳቦች ጋር ይያዛል። ጤናማ ግንኙነት ውስጥ ያሉ ጥንዶች ዓለምን የሚያዩበት የጋራ መነጽር ይፈጥራሉ። የጋራ ግቦች፣ የጋራ እሴቶችና የጋራ የወደፊት እይታ ይኖራቸዋል። ይህ የተጋራ እውነታ ግንኙነቱን ያጠናክረዋል። መሳሳቧ ሲጠፋ ግን ይህንን የጋራ እውነታ መጠበቅ ሸክም ይሆንባታል። በአእምሮ ውስጥ ሳታውቀው ከግንኙነት መውጫ መንገድ ማዘጋጀት ትጀምራለች። ይህ ሳይኮሎጂካል ዲታችመንት ወይም ስነልቦናዊ መለያየት ይባላል። አካላዊ መለያየቱ ከመምጣቱ በፊት ስሜታዊና አእምሮአዊ መለያየት ይቀድማል። ስለ ወደፊቱ ጊዜ ከቅዶቿ ውስጥ አንተን ማውጣት ለዚህ ስነልቦናዊ መለያየት የምታደርገው ዝግጅት ነው። ራሷን ያለ አንተ ማሰብ ትጀምራለች። ለምሳሌ ጓደኛችሁ ለሰርጉ ሲጠራችሁ ድሮ ቢሆን ምን አይነት ልብስ ነው አብረን የምንለብሰው እያለች በደስታ ታቅድ ነበር። አሁን ግን እሄዳለሁ ብዬ አላስብም ልትል ትችላለች። ወይም ደግሞ አይ እኔ ብቻዬን ብሄድ ይሻላል የሚል ሰበብ ልትፈጥር ትችላለች። ምክንያቱም ያ ክስተት የጥንዶችን የጋራ ህይወት የሚያሳይ ስለሆነ፣ እሷ ደግሞ ከዚያ እውነታ እየሸሸች ነው። ምልክት ቁጥር 2 ላንተ የምታደርገው ጥረት ሲደርቅ። ፍቅርና ቅርርብ ወይም መሳሳብ በተግባር የሚገለጹ ነገሮች ናቸው። አንዲት ሴት ላንተ ፍላጎት ሲኖራት ጥረት ታደርጋለች። ይሄ ማለት ውድ ስጦታ ትገዛለች ማለት አይደለም። ጥረት ማለት የምትወደውን ምግብ ማብሰል፣ ስራ ላይ ከባድ ቀን እንዳሳለፍክ ስታውቅ ደውላ ማበረታታት፣ ልደትን ማስታወስና ልዩ እንዲሆን መጣር፣ ካንተ ጋር ለመሆን ከጓደኞቿ ጋር የነበራትን እቅድ መሰረዝ ማለት ነው። እነዚህ ነገሮች
አንተ ለኔ በጣም አስፈላጊ ነህ፣ ጊዜዬንና ጉልበቴን ላንተ መስጠት ፈልጋለሁ የሚሉ ናቸው። መሳሳቧ ሲቀንስ ግን ይህ የጥረት ቧንቧ ይደርቃል። ነገሮችን የምታደርገው ማድረግ ስላለባት ብቻ ይሆናል። ልዩ ቀናትን መርሳት ትጀምራለች። ላንተ ጥሩ ለመምሰል የምታደርገው ጥረት ይቀንሳል። ችግር ሲገጥምህ ለመስማትና ለመደገፍ ጉጉት አይኖራትም። ቅድሚያ የምትሰጣቸው ነገሮች ዝርዝር ውስጥ ከመጀመሪያው ደረጃ ወደ ታች ትወርዳለህ። ጓደኞቿ፣ ስራዋ፣ የትርፍ ጊዜ ስራዎቿ በሙሉ ሁሉም ካንተ ይቀድማሉ። ታዲያ ከበስተጀርባ ያለው ሳይንስና ስነልቦና ምንድነው? ይህ በቀጥታ ከኢንቨስትመንት ሞዴል ጋር ይያያዛል። ይህ ቲዮሪ እንደሚለው ከሆነ ለአንድ ግንኙነት ያለን ቁርጠኝነት በሶስት ነገሮች ላይ ይመሰረታል። በግንኙነቱ እርካታ፣ ከግንኙነቱ ውጪ ያሉ አማራጮች ጥራት፣ እንዲሁም ደግሞ በግንኙነቱ ላይ ያደረግነው ኢንቨስትመንት። ይህም ሲባል ጊዜ፣ ጉልበትና ስሜት። መሳሳብ ሲቀንስ በግንኙነቱ ያላት እርካታ ይቀንሳል። በዚህ ጊዜ በግንኙነቱ ላይ ተጨማሪ ኢንቨስት ማድረግ ታቆማለች። ምክንያቱም አእምሮዋ ለምን በማይጠቅመኝ ነገር ላይ ጊዜንና ጉልበቴን አጠፋለሁ እያለ ነው። ጥረቷን መቀነሷ ሳታውቀው ከግንኙነቱ ለመውጣት ቀላል እንዲሆንላት እየረዳት ነው። ኢንቨስትመንቱ ባነሰ ቁጥር መውጣት ቀላል ይሆናል። በተጨማሪም ፕሪንሲፕል ኦፍ ሊስት ኢንተረስት የሚባል የማህበራዊ ስነልቦና ጽንሰ ሐሳብ አለ። ይህ መርህ እንደሚለው ከሆነ በአንድ ግንኙነት ውስጥ አነስተኛ ፍላጎት ያለው ሰው የበለጠ ኃይል ይኖረዋል። እሷ ላንተ ያላት ፍላጎት ሲቀንስ ግንኙነቱን ለማስቀጠል ጥረት የማድረግ ግዴታ እንዳለባት አይሰማትም። ኃይሉ በእጇ ላይ እንደሆነ ስለሚሰማት ጥረቱን አንተ እንድታደርግ ትጠብቃለች። ለምሳሌ ድሮ ሁለታችሁም ስራ በዝቶባችሁ እንኳን ለ15 ደቂቃም ቢሆን ለመተያየት ጊዜ ትፈጥር ነበር። አሁን ግን ቅዳሜና እሁድ ሙሉ ምንም እቅድ ሳይኖራት ጊዜ የለኝም ልትል ትችላለች። ልዩነቱ የጊዜ መኖርና አለመኖር ሳይሆን ያላትን ጊዜ ላንተ ለመስጠት ያላት ፍላጎት መጥፋቱ ነው። ምልክት ቁጥር 1 የስሜት መጋረጃው ሲዘጋ። አሁን የመጨረሻው ላይ ደርሰናል። ይህ ከሁሉም የበለጠ ረቂቅ ግን ከሁሉም የበለጠ ገዳይ የሆነው ምልክት ነው። ይህ አካላዊ ንክኪ ወይም የቃላት ልውውጥ አይደለም። ይህ ስለ ስሜታዊ መቀራረብ ነው። የስሜት መቀራረብ ማለት ድክመታችሁን፣ ፍርሃታችሁን፣ ስኬታችሁንና ውድቀታችሁን ያለ ፍርድ ወይም ያለ ፍረጃ የምትጋሩበት አስተማማኝ ቦታ መፍጠር ማለት ነው። አንተ አንተነትን ሙሉ በሙሉ የምታሳይበትና እሷም እሷነቷን ሙሉ በሙሉ የምታሳይበት መድረክ ነው። መሳሳቧ ሲሞት ይህ የስሜት መጋረጃ ይዘጋል። ካሁን በኋላ ሚስጥሮቿን አትነግርህም። ስለሚያስጨንቃት ነገር አታዋይህም። ስኬት ሲኖራትም ላንተ ከመንገር ይልቅ ለጓደኞቿ ቅድሚያ ትሰጣለች። አንተ ስለ ስሜትህ ልታወራት ስትሞክር የማይመች ስሜት ይታይባታል ወይም ደግሞ ርዕሱን ትቀይራለች። እሷን ስታያት የምታየው የምትወዳትን ሴት ሳይሆን ከማታውቀው ሰው ጋር እንደምትኖር ሆኖ ይሰማሃል። አብራችሁ ትኖራላችሁ፣ ነገር ግን ብቻችሁን ናችሁ። ይህ ከሁሉ የከፋው የብቸኝነት አይነት ነው። ከዚህ በስተጀርባ ያለው ሳይንስና ስነልቦና ምንድነው? ታዋቂዋ ተመራማሪ ብሬኔ ብራውን ስለ ተጋላጭነት በስፋት አጥንታለች። ብራውን እንደምትለው ተጋላጭነት ወይም vulnerability የድክመት ምልክት ሳይሆን የስሜታዊ ጥንካሬና የግንኙነት መሰረት ነው። እውነተኛ መቀራረብ የሚመጣው ጭምብሎቻችንን አውልቀን እውነተኛ ማንነታችንን ለማሳየት ድፍረት ሲኖረን ነው። አንድ ሴት ላንተ ያላት መሳሳብና መተማመን ሲጠፋ ካንተ ጋር ተጋላጭ መሆንን ትፈራለች። ምክንያቱም አእምሮዋ ይህ ሰው ካሁን በኋላ ለኔ አስተማማኝ ቦታ አይደለም የሚል መልእክት ያስተላልፋል። ስሜትን በገልጽለት ላይረዳኝ ወይም ደግሞ ላይቀበለኝ ይችላል ብላ ትሰጋለች። ስለዚህ ስሜቷን ትቆልፍበታለች። ይህ ራስን የመከላከል ዘዴ ወይም ዲፌንስ ሜካኒዝም ነው። ልቧ ወደፊት እንዳይሰበር የምትጠቀመው ጋሻ ነው። አንተን ከስሜታዊ ዓለሟ ውጭ በማድረግ ራሷን ከበለጠ ህመም ትጠብቃለች። በተጨማሪም ይህ ስቶንዎሊንግ ከሚባለው የጎትማን 4 አደገኛ የግንኙነት ባህሪያት አንዱ ጋር ይመሳሰላል። ስቶንዎሊንግ ማለት አንድ ሰው በግንኙነት ውስጥ ሙሉ በሙሉ ስሜታዊ ተሳትፎውን ሲያቆም ነው። ምላሽ አይሰጥም፣ አይን ላይን አይተያይም እና ልክ እንደ ግድግዳ ይሆናል። ይህ ለግንኙነት እንደ መርዝ ይቆጠራል። ለምሳሌ ድሮ ስራ ላይ ካለቃዋ ጋር ስትጋጭ ወደ ቤት መጣ በንዴት ወይም እያለቀሰች ታዋይህ ነበር። ያንተ ድጋፍና ማጽናኛን ትፈልግ ነበር። አሁን ግን ተመሳሳይ ነገር ቢፈጠር ምንም እንዳልተፈጠረ ትሆናለች። ስትጠይቃት ምንም አይደለም ወይም ምንም አልሆንኩም ትላለች። ይህ ምንም አይደለም የሚለው ቃል ካንተ ጋር ላካፍለው የማልፈልገው ነገር ነው የሚል ትርጉም አለው። እንግዲህ እነዚህን 5 ምልክቶች ተመልክተናል። ከግንኙነት መድረቅ እስከ አካላዊ መራቅ፣ ከወደፊት እቅድ መጥፋት እስከ ጥረት መቀነስና
በመጨረሻም የስሜት መጋረጃ መዘጋት። ምናልባት እነዚህን ምልክቶች ስትሰማ በራስህ ግንኙነት ውስጥ የተወሰኑትን አስተውለ ሊሆን ይችላል። ልብህም ትንሽ ከብዶት ይሆናል። ግን ወንድሜ የዚህ ቪዲዮ ዓላማ አንተን ተስፋ ማስቆረጥ አይደለም። ዓላማው ዓይንህን መክፈት ነው። ችግሩን በጊዜ እንድትለይ መርዳት ነው። ምክንያቱም ዕውቀት ኃይል ነው። እነዚህን ምልክቶች ማወቅህ ሁለት ምርጫዎችን ይሰጣል። አንደኛ፣ ችግሩ ገና ጅማሮ ላይ ከሆነ ግንኙነቱን ለማዳን እድል ሊኖር ይችላል። ከሷ ጋር በግልጽ መነጋገር፣ የጠፋውን ትስስር እንደገና ለመገንባት መሞከር ትችላለህ። ሁለተኛ፣ ግንኙነቱ ሊስተካከል በማይችልበት ደረጃ ላይ ከደረሰ እነዚህን ምልክቶች ማወቅህ በክብርና በራስ በመተማመን እንድትወጣ ይረዳሃል። ምን አጠፋሁ እያልክ ራስን ከመውቀስ ይልቅ የሷ መሳሳብ ቀነሰ እና ይሄ ሊሆን የሚችል ነገር ነው ብለህ እንድትቀበል ያደርግሃል። ዋናው ነገር ዋጋህን በሷ ድርጊት ላይ መመዘን የለብህም። አንተ በራሱ ሙሉና ዋጋ ያለው ሰው ነህ። አንዳንድ ጊዜ ምንም ያህል ብትሞክር የሰዎች ስሜት ይቀየራል። ይህ የህይወት አካል ነው። የዛሬ ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ እንደረዳ ተስፋ አድርጋለሁ። ከነዚህ ምልክቶች ውስጥ የትኛው ነው አንተ በብዛት ያጋጠመ? ከታች በኮሜንት ላይ ታሪክን አካፍለን። ብዙዎቻችን ተመሳሳይ ነገር ውስጥ እንዳለፍን ስናውቅ ብቻችንን እንዳልሆን ይሰማናል። ይህን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።